በድሬዳዋ ሴቶች ስለሚለብሱት ሺቲ በተመለከተም በላይቭ ባደረገችው ጨዋታ ላይ የተናገረችው ነገር ችግር ውስጥ የገባችው ቲክታከር ጃኒ ወይም በመታወቂያ ስሟ ዘሪት ስመኝ ገብሩ ጉዳይን የተመለከተ ዝርዝር መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ይህ ኢትዮ ኢንፎ ነው። በቲክታክ ስሟ ጃኒ በመባል የምትታወቀውና በመታወቂያ ስሟ ወይዘሪት ስመኝ ገብሩ የምትባለው ቲክታከር ከሌሎች ሶስት ቲክታከሮች ጋር በጋራ ላይቭ ጌም እየተጫወተች ሳለች ስለ ድሬዳዋ ሴቶች ያልተገባ ከባህል ያፈነገጠና ፍጹም ሊባል የማይገባው ነገር ስትል ተሰምታለች። ቲክታከር ጃኒ በሰዓቱ በቀጥታ ስርጭቱ ላይ ጌም እየተጫወተች ሳለች የድሬዳዋ ሴቶች ሺቲ ነው የሚለብሱት፣ ለምንድን ነው የምትጠይቁኝ የሚሉ ቺኮች ናቸው ስትል የተናገረች ሲሆን ይህንን ንግግርም ሰዎች ከቀጥታ ስርጭቱ ላይ ቀርተው አጋርተውታል። እዛ ሺቲ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ቺኮች ናቸው። ገባ? ለምን ጠይቃለሁ አይነት በቲክታክ ላይ በርካታ እይታን ያገኘው የቲክቶከሯ የተቀዳ ንግግር ተከትሎም በርካቶች ቅሬታቸውን እያሰሙ የተለያዩ ይዘት ያላቸውን ተንቀሳቃሽ ምስል ወይም ቪዲዮዎች እየሰሩ ለቀዋል። አንዳንዶች ተይዛ መጠየቅ አለባት ሲሉ የተደመጡ ሲሆን፣ አንዳንዶች ነገሩ መፈጠሩን አውግዘው ነገር ግን በጨዋታ መሀል የተደረገ ንግግር ነው ሲሉ ከቲክቶከሯ ጎን ለመቆም ሞክረዋል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልግ እዛ ሀገር የሚለበሰው 90% ሺቲ ነው። ምክንያቱ ሙቀት ስለሆነ ብቻ እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መጣ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ሕዝብ ግልጽ ነው፣ ምንም ነገር አይፈራም ሲባል ለወሲብ ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ሕዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም፣ መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። ቲክታከሯ ተቀርቶ ከተለቀቀው ተንቀሳቃሽ ምስል በኋላ የይቅርታ ተንቀሳቃሽ ምስል ወይም ቪዲዮ 1.8 ሚሊዮን ተከታይ ባለው የራሷ ጃኒ 19 በሚለው ቲክቶክ አካውንቷ ላይ ለቃለች። እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ። በጣም ጸዴ ሰው ናችሁ። እግዚአብሔርን እወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና እወዳችኋለሁ። በተሰሙ መረጃዎች ደግሞ ቲክቶከሯ በቁጥጥር ስር ውላለች ተብሏል። በቁጥጥር ስር ያዋላት የአዲስ አበባ ፖሊስ እንደሆነ መረጃ ምንጮች እየዘገቡ የሚገኙ ሲሆን ባለጉዳዩ ድሬዳዋ ፖሊስ ስለሆነ አዲስ አበባ ፖሊስ ቲክቶከሯን ለድሬዳዋ ፖሊስ አሳልፎ ይሰጣታል፣ ጉዳዩም እዛ ይታያል እያሉ በርካቶች እየተናገሩ ይገኛል። አንዳንድ የተሰሙ መረጃዎች ደግሞ ቲክቶከሯ ወደ ድሬዳዋ መወሰዷንና ሰኞ ፍርድ ቤት ትቀርባለች እያሉ ነው። ቲክቶከሯ ከ1.8 ሚሊዮን በላይ ተከታዮች ያሏት ሲሆን 1315 ሰውን የምትከተል ሲሆን በቲክታክ ላይም ከ25.1 ሚሊዮን በላይ ላይክ ማግኘት የቻለች ቲክታከር ነች። ቲክታከር ጃኒ በቅርቡ ወቸጉድ ፖድካስት ላይ ቀርባ በቲክታክ በምታገኘው ገቢ ቤተሰቧን እያስተዳደረችና ለእናቷ ቤት ስለመግዛቷም ስትናገር ተሰምታለች። ታዲያ ቲክታከሯ መግቢያችን ላይ ለመጥቀስ እንደሞከር ነው በጅምላ የድሬዳዋ ሴቶችን መናገሯ ነው መነጋገሪያ ያደረጋል። የኢትዮጵያ ሕግስ ጉዳዩን ተከትሎ ምን ይላል የሚለውን በዝርዝር እንመልከት። በሀገራችን በ2012 ዓ.ም የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል ለመቆጣጠር አዋጅ ቁጥር 1185 ህዝባር 2012 እንዲወጣ ተደርጓል። ሀሳብን በነጻነት የመግለጽ መብት ያለው የህግ ጥበቃና የሚገደብበት ሁኔታ እንዲሁም በሀገራችን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን በተመለከተ ያለው ክልከላ ምን ይመስላል የሚለውን እንመልከት። የጥላቻ ንግግርና ሐሰተኛ መረጃን ስርጭት ለመከላከል የወጣው አዋጅ አንቀጽ 2 ላይ መሰረታዊ የሆኑ ቃላትን ትርጉም የሰጠ ሲሆን የጥላቻ ንግግር ማለት በቃል፣ በጽሁፍ፣ በምስልና ስዕል፣ በቅርጻ ቅርጽ እንዲሁም በሌሎች ተመሳሳይ መንገዶች በአንድ ሰው ወይም ተወሰነ ቡድን ማንነት ላይ ያነጣጠረ ብሔርን፣ ብሔረሰብንና ህዝብን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኛን መሰረት በማድረግ ሆን ተብሎ ጥላቻ፣ መድሎን ወይም ጥቃትን የሚያነሳሳ መልእክት የማሰራጨት ተግባር ነው በማለት አስቀምጦታል።
መረጃ ማለት ደግሞ መረጃው ሐሰት የሆነና መረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንፃር የመረጃውን እውነተኛነት ለማጣራት በቂ ጥረት ሳያደርግ ሁከት ወይም ግጭት ለማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር እንደሆነ ትርጉም ተሰጥቶታል። ማንም ሰው በፈለገው መንገድ ሐሳቡን በነጻነት የመግለጽ መብት እንዳለው ሁሉ ይህ መብት ገደብ ሊጣልበት እንደሚችልም በዓለም አቀፍ ሰብአዊና ፖለቲካዊ መብቶች ኮንቬንሽን አንቀጽ 19 ቁጥር 3 ስር ተደንግጓል። ይህ ኮንቬንሽን ሐሳብን በነጻነት የመግለጽ መብት እንዲገደብ በመግለጽ ብቻ አላለፈውም። ይልቁንም በምን ሁኔታና እንዴት እንደሚገደብም አስቀምጦት ይገኛል። ሐሳብን በነጻነት የመግለጽ መብት ሊገደብ የሚችለው በሕግና ይህንን መብት ለመገደብ አስፈላጊ ሆኖ ሲገኝ ብቻ ሲሆን ይህም መብት ከሚገደብባቸው ምክንያቶች መካከል የሌላውን ሰው መብት ለመጠበቅ የማህበረሰብን ሞራል ወይም ፐብሊክ ሞራልስ ለመጠበቅ የማህበረሰቡን ሰላምና ደህንነት ፐብሊክ ኦርደር ለመጠበቅ እንደሆነ በዚሁ ኮንቬንሽን ላይ በግልጽ ተቀምጦ ይገኛል። ኢትዮጵያ የተባበሩት መንግስታት ድርጅት አባል እንደመሆኗ የዓለም አቀፍ ሲቪል ፖለቲካ መብቶች ኮንቬንሽን ፈርማ ያጸደቀች በመሆኑ ሐሳብን በነጻነት የመግለጽ መብት በህገ መንግስቱ እንዲካተትም ተደርጓል። የጥላቻ ንግግርን ከወንጀል ተጠያቂነት አንጻር እንመልከተው። ማንኛውም ሰው የጥላቻ ንግግር በብሮድካስት በህትመት ወይም በማህበራዊ ሚዲያ ወይም በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ፣ በምስል፣ በድምጽ ወይም ቪዲዮ ማሰራጨት የተከለከለ ነው። የተከለከለው የጥላቻ ንግግር ያደረገ እንደሆነ እስከ 2 ዓመት በሚደርስ ቀላል እስራት ወይም ከብር 100,000 ብር ያልበለጠ መቀጮ ይቀጣል። በጥላቻ ንግግሩ ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ እንደሆነ ቅጣቱ ከ1 ዓመት እስከ 5 ዓመት የሚደርስ ቀላል እስር ይሆናል። ሐሰት መረጃ ማሰራጨት ስለመከልከሉን እንመልከት። ማንኛውም ሰው የሐሰት መረጃን በአደባባይ ስብሰባዎች፣ በብሮድካስት፣ በህትመት ወይም በማህበራዊ ሚዲያዎች ወይም በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ፣ በምስል፣ በድምጽ ወይም በተንቀሳቃሽ ምስል ማሰራጨት የተከለከለ ተግባር። ማንኛውም ሰው ክልከላ የተደረገበትን ተግባር የፈጸመ እንደሆነ እስከ 1 ዓመት በሚደርስ ቀላል እስራት ወይም ከብር 50,000 ብር ባልበለጠ መቀጮ ይቀጣል ይላል። የጥላቻ ንግግሩ ወይም የሐሰተኛ መረጃ ስርጭቱ ወንጀሉ የተፈጸመው ከ5,000 በላይ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ወይም በብሮድካስት አገልግሎት ወይም በጊዜው በሚወጣው የህትመት ውጤት ከሆነ ቅጣቱ እስከ 3 ዓመት የሚደርስ ቀላል እስራትና ከብር 100,000 ብር ያልበለጠ መቀጮ ይሆናል። የጥላቻ ንግግር ማለት ደግሞ በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔርን፣ ብሔረሰብንና ህዝብን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃት የሚያነሳሳ ንግግር ነው። ሐሰተኛ መረጃ በመሰራጨቱ ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ ከሆነ ሁከት ወይም ግጭት ከተከሰተ ከ2 እስከ 5 ዓመት በሚደርስ ቀላል እስራት ያስቀጣል። በሐሰተኛ መረጃውንና በጥላቻ ንግግሩ ሁከት ወይም ግጭት ያልተከሰተ እንደሆነ ጥፋተኛውን ለማረም የተሻለ ነው ብሎ ሲያምን ፍርድ ቤቱ ስርዓት ምትክ የግዴታ የማህበረሰብ አገልግሎት ስራን በአማራጭ ቅጣትነት ሊወስን እንደሚችል ለፍርድ ቤቱ ስልጣን ተሰጥቷል። የጥላቻ ንግግርና ሐሰተኛ መረጃን በተመለከተ የሀገራችን ህግ እንዲህ ተቀምጧል። ታከር ጃኒ ወይም በመታወቂያ ስሟ ስመኝ ገብሩ ላይ ከላይ ልናያቸው በሞከርናቸው ጉዳዮች ክስ ይመሰረትባታል ተብሎ ይጠበቃል። ጉዳዩ የተፈጸመው አዲስ አበባ ነው። ስለዚህ ጉዳዩ መታየት ያለበት እዚሁ ነው የሚሉ የህግ ባለሙያዎች ያሉ ሲሆን ታከሯ ግን አሁን ላይ ወደ ድሬዳዋ ተወስዳ እዛ በእስር ላይ እንዳለችና ፊታችን ሰኞ ፍርድ ቤት እንደምትቀርብ ደግሞ እየወጡ ያሉ መረጃዎች ይጠቁማሉ። ውድ የኢትዮ ኢንፎ አድማጭ ተመልካቾቻችን ጉዳዩን እየተከታተለን ወደ እናንተ የምናደርስ ይሆናል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ